የልቤ ደስታ የልቤ ብርሃን ነህ የኔ ጌታ 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 ነህ የኔ ጌታ
አላተውህም ከልቤ ሽቼ ራስን አልሰወርክም ፈልጌን አላተውህም ከልቤ ሽቼ ራስን አልሰወርክም ፈልጌን አላተውህም ከልቤ ሽቼ ራስን አልሰወርክም ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘች ውሃ በሌለበት በደረቅ ምድር ነፍሴ ተጠምታ አገኘች አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ ፍቅር ባትምረኝ ፍቅር ባትመልሰኝ በፍቅር ባትይዘኝ ፍቅር ባትምረኝ ምክር ባትመልሰኝ ምን ይሆን ነበረ ዕጣዬ ስለ ምሕረትህ ተመስገን ጌታዬ ምን ይሆን ነበረ ዕጣዬ ስለ ምሕረትህ ተመስገን ጌታዬ ምን ይሆን ነበረ መጨረሻዬ ስለ ምሕረትህ ተመስገን ጌታዬ አዛኝ ባትሆን ፍቅር ባትሆን አምላኬ ባትሆን ጌታዬ ባትሆን ባትሸከመኝ በፍቅር ባትይዘኝ ፍቅር ባትምረኝ ፍቅር ባትመልሰኝ በፍቅር ባትይዘኝ ፍቅር ባትምረኝ ምክር ባይመልሰኝ ምን ይሆን ነበረ ዕጣዬ ስለ ምሕረትህ ተመስገን ጌታዬ ምን ይሆን ነበረ ዕጣዬ ስለ ምሕረትህ ተመስገን ጌታዬ ምን ይሆን ነበረ መጨረሻዬ ስለ ምሕረትህ ተመስገን ጌታዬ ተባረክ 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 የማለዳው ጨረር የጠዋት ብርሃን አንተ በደስታ ሞቀው ልቤን ሕልሜን ልተርከው እንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ የማለዳው ጨረር የጠዋት ብርሃን አንተ በደስታ ሞቀው ልቤን ሕልሜን ልተርከው እንቅልፌ ስነቃ አረጋገጥክልኝ ሌሊቱ እንዳበቃ ምን አይነት አምላክ ነህ ምን አይነት
ያለሱ መኖር ስለማንችል መኖር አልችልም እያለን ስለሱ እናመልከዋለን።
ባንተ ሐሴት ያደርጋል ገና ሲያስብ ውስጥ ይነቃቃል መንፈሴ ባንተ ሐሴት ያደርጋል አሳዳጊነቷ ባትነቱ ከሕይወቴ ጭምር ትዝታ አይደለም ያነሳው ልተርክለት በሱ አይደለም ወይ እስካሁን ድረስ ያለሁት አንድ ሁለት ብዬ ውለታውን አንስቼ ልቆጥር ትክክለኛ ተነስቼ እንደምዘምር የእንኳን ቢረዳኝ ቢገልጽልኝ ፍቅሬን ቢገልጸው እንደ እግዚአብሔር የለም ብዬ ልደምድመው እንደ እግዚአብሔር ያለ ሰው ወዳድነት አቤት አቤት የፍቅሩ ጥልቀት አቤት 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 ሩህሩህነት አቤት 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 ፍቅሩን አስቤ አቤት ምሕረቱን አስቤ አቤት አለ ለካ እንዴት አመስግኜው ልርካ ኧረ 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 እንዴት አመስግኜው ልርካ እኮ እንዴት አመስግኜው ልርካ ኧረ እንዴት አመስግኜው ልርካ እኔ እንደው ልማዴ ነው ችግር ፊት መዘመር እኔ እንደው ልማድ አለኝ ፊት መዘመር ስላንተ ሲወራ ደስ ደስ ይለኝ ጀመር ሁሉ ደህና ነው ሲለኝ ደህና ሆኖ ቀረ አስፈሪው ሆነ እንዳልነበረ ወትሮም የበላይ ነህ ክብር ነው መገኛህ በእኔ ቤት ሲሆን አላሳንስህ ወትሮም የበላይ ነህ ክብር ነው መገኛህ በእኔ ቤት ሲሆን አላሳንስህ ወትሮም የበላይ ነህ ክብር ነው መገኛህ በእኔ ቤት ሲሆን አላሳንስህ እኔ እንደው ልማድ አለኝ ሳይነጋ መዘመር እኔ እንደው ልማድ አለኝ ችግር ፊት መዘመር ስላንተ ደስ ደስ ይለኝ ጀመር ሁሉ ደህና ነው ሲለኝ ደህና ሆኖ ቀረ አሰቢው ተራራ ሆነ እንዳልነበረ ወትሮም የበላይ ነህ ክብር ነው መገኛህ እኔ ቤት ሲሆን የበላይ ነህ ክብር ነው መገኛህ እኔ ቤት ሲሆን አላሳንስህ ልበልህ ጌታዬ ልበልህ ንጉሴ ልበልህ ጌታዬ ልበልህ ንጉሴ ልበልህ ጌታዬ ልበልህ ንጉሴ ልበልህ ጌታዬ ልበልህ ንጉሴ ሃሌሉያ ሃሌሉያ ኢየሱስ ይክበር። ሃሌሉያ አመስግኑት ለዚህ ጌታ ለተወለደልን እኛን ለማዳን ወደዚህ ምድር ሰው ሆኖ የመጣ
ኢየሱስ 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 ይክበር እሱ። ሃሌሉያ ሃሌሉያ። ክብር ላንተ ይሁን፣ ምስጋና ላንተ ይሁን፣ ውገሳ ላንተ ይሁን፣ ውዳሴ ላንተ ይሁን። ሌፓካዶ ራባጂ ካላዲ ክሬሼ ክሮባሃዶ ሊባሃዲ አራባሃዶ ራባሃዲ አጋሻኮባ ሊክሬቤ ሄዲ አቡር ራባሃዱ ሻኮ ስም ለዘላለም ይባረክ። አሜን። ይባረክ፣ ስሙ ይባረክ። ክብር ለሱ ይሁን። ኃያል አምላክ ነው። የሰላም አለቃ ነው። ኦ የዘላለም አባት ነው። ስሙ ይባረክ። ክበርልን ጌታ ሆይ። እንደ ቆምን የዚህን የኢየሱስ ክርስቶስን ጌትነት እሱ ብቻ ጌታ ነው። ብዙ ጌቶች የሚባሉ አሉ። እሱ ብቻ ጌታ ነው። ይሄ ጌታ ሃሌሉያ በሽታን የሚፈውስ ጌታ፣ የሚታደግ ጌታ፣ ክብሩ ዘላለማዊ የሆነ ጌታ ነውና ይህንን ጌታ ስናውጅ ወገኖች ሆይ የሚሰበር ይሰበራል፣ የሚወድቀው ይወድቃል፣ የሚፈወስ እኖ በሽተኛ ይፈወሳል። ያዘነ ቀና ይላል፣ አንገት የደፋ ቀና ይላል። ሃሌሉያ። 1 2 3 ኢየሱስ ጌታ ነው። 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 ሃሌሉያ። የጌቶች ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው በሉ። እስቲ እጃችሁን እያወዛወዛችሁ ኢየሱስ ጌታ ነው በኔ ላይ በሉ። ኢየሱስ ጌታ ነው በቤቴ ላይ በሉ። ኢየሱስ ጌታ ነው በችግሬ ላይ በሉ። ኢየሱስ ጌታ ነው በእንቆቅልሼ ላይ። ኢየሱስ ጌታ ነው ባቃተኝ ነገር ላይ። ኢየሱስ ጌታ ነው አልፈታ ባለው እንቆቅልሼ ላይ። ኢየሱስ ጌታ ነው። ሃሌሉያ። ክብር ሁሉ ለአምላካችን ይሁን። ተቀመጡ። ጌታ የተባረከ ይሁን። አሜን። እግዚአብሔር ይመስገን። ዛሬ አዲስ የመጣ ከእንግዳው ተጋባዥ በስተቀር አዲስ የመጣ ሰው ካለ እጁን ያሳየን። የመጀመሪያ ጊዜ በጁብሊ ኢቫንጀሊካል ቸርች የመጣ ካለ እሺ። እግዚአብሔር የተመሰገነ ይሁን። እህታችን ልዩ እንግዲህ የደጋገምሽ ወደ ኢትዮጵያ እየሄድሽ የመጣሽ ነው። እንኳን ደህና መጣሽ፣ እንኳን ደህና መጣሽ በሏት። እግዚአብሔር ስሙ ይባረክ። ጌታ የተመሰገነ ይሁን። ያሉን ማስታወቂያ ያው የሳምንት ፕሮግራማችንን ታውቃላችሁ። ስለዚህ ወደዛ በመሄድ ጊዜ አልፈጅም። ግን ወንስደይ ያውኑ የፊታችን ወንስደይ ክሪስማስ ኢቭ ነው፣ ሁላችሁም ታውቃላችሁ። ስለዚህ ብዙ ጊዜ ያው እሁድ ያለውን ቀድመን ልጆች ይኸው እዚህ ዝግጅት ያዘጋጃሉ። ቀርበዋል እንዳያችኋቸው ሙሽራ መስለው። እስቲ አጨብጭቡላቸው ለነዚህ ልጆች። ሃሌሉያ። ስለዚህ እነሱ ደግሞ ዝማሬ ድራማ ያቀርቡልናል እና እግዚአብሔር በእነሱ ደግሞ ይናገረናል። ስለዚህ ወንስዴይ 6 PM ሁላችን በሰዓት ተገናኝተን 1 ሰዓት ከሃያ እንጨርሳለን ማለት ነው እና የጌታን ራት እንወስዳለን። ወገኖች ሆይ እናስተውል። ብዙ ጊዜ ክሪስማስ ሲመጣ ይሄንን ስናገር ወደ አሙሬ ስለመጣ ብዙ ጊዜ የስጦታውና እንትኑ ላይ ነው የምንሮጠው። ኢየሱስ በስጦታም በሌላም በባህልም በመብላትም በመጠጣትም አይሸፈንም በሉ። እዚህ ምድር ላይ ኢየሱስን ሸፍነውታል። ወሩን ሙሉ መስሪያ ቤት ምን ይደግሳሉ፣ ይበላሉ፣ ግን ኢየሱስ የለም እኮ። እያንዳንዱ
እኔ ሊሞ በምሰራበት ጊዜ ሀብታሞቹ በየቤታቸው የትልልቅ ቤት ያለው በቃ ሰራተኞች ካምፓኒ ያላቸው ይጋብዛሉ፣ ያበላሉ። ግን ወገኖች ኢየሱስ አይጠራም። ስለዚህ ብዙን ነገር እኛም ደግሞ እዛ በዓል ውስጥ ገብተን ጥሩ ነው እንብላ፣ እንጠጣ፣ ስጦታ እንለዋወጥ። ኢየሱስ ግን ምንድነው? አንደኛ ነው። በሉ እስቲ ሃሌሉያ። ስለዚህ ቤታችን ላለው ምግብና መንጎዳጎድ ስንጎዳጎድ፣ እዚህ ግን ሳንመጣ ኢየሱስን አብረን ሳናከብር ሳናመልክ ያኛውን አንደኛ ካደረግን ተሳስተናል። ስራ የሌላችሁ ያላችሁ ብቻ የሌላችሁ ኑ፣ ከዛ በኋላ ሂደን ከቤተሰቦቻችን ጋር የምናደርገውን ሴሌብሬሽን እናደርጋለን። ስለዚህ ለጌታ እራት ተዘጋጅተን እንምጣ። ጌታን አመስግነን እንለያያለን ማለት ነው። አርብ ዕለት ደግሞ ፍራይዴይ ወጣቶች ሃይ ስኩልና የኮሌጅ ተማሪዎች እዚህ አዳር ያድራሉ። ጾም ይዘው በጾም በጸሎት እዚሁ ያድራሉ፣ እዚሁ ይውላሉ። አርብ አድረው ቅዳሜን ጠዋት ጸልየው የተለያዩ የሚያገለግሏቸው ሰዎች አሉ። ከዛ በኋላ ወደ የቤታቸው ይሄዳሉ። ስለዚህ በዚህ ፕሮግራም ልጆቻችሁን እንዲመጡ በሰዓታቸው እንዲመጡ ይሄንን ያው ቴክስት ተደርጎላችኋል፣ እንዲሁ ለማሳሰብ ነው። ግን ፍራይዴ በዛን ሰዓት እንደምታውቁት ሁሌ ጾም ጸሎት አለ። ጠዋት የምትችሉ ጠዋት መተን ለልጆቻችን የምንጮህበት ቀን ነው። ማታም መተን እዚህ እነሱ ያድራሉ። እዚህ መተን አምሽተን ለትውልዱ ለልጆች፣ ለሕፃናቶች፣ ለወጣቶች በእግዚአብሔር በአምላካችን ፊት እንጮሃለን። ወገኖች ሆይ እግዚአብሔር እንዲጠቀምባቸው እንዲያስነሳቸው ከክፋት እንዲያስመልጣቸው እንጮሃለን። ፍራይዴ ይሄ ፕሮግራም አለን። ሌላው ያለን ማሳሰቢያ በአዲሱ ዓመት ኮንፈረንስ አለ በ31 7 ሰዓት ላይ የኒው ኢየር ኢቭ ፕሮግራም አለን። 7 ሰዓት ይጀምራል። ምግብ እዚሁ ነው። ቤት ራታችሁን በልታችሁ አትምጡ። 6:30 ከቻላችሁ ብትመጡ በሰዓቱ ምግብ በልተን ከዛ ወደ ፕሮግራማችን እንድንሄድ እባካችሁን አታርፍዱ። ምግብ ብላችሁ አትቆዩም። ቤት እዚህ መታችሁ ቤተ ክርስቲያን ምግብ አዘጋጅታለች። እህቶቻችንም እንዳትደክሙ በዚህ እንዳትጠመዱ በስራ አሰርታ ቤተ ክርስቲያን ሁሌ በየዓመቱ እንደምታደርገው ይሄ አለ። ስለዚህ ኮንፈረንሱ ያው ይቀጥላል ከኢቭ ጀምሮ። ከዛ ፍራይዴይ ማታ 6 PM ይጀምራል። እሁድ ያው ሐሙስ ዕለት ኒው ኢየር የለንም። ስለዚህ ቅዳሜ ዕለት ደግሞ 10 AM ሻርፕ 10 AM አገልጋዮች በተለያየ አገልግሎት ውስጥ የምታገለግሉ መተን የትምህርት ጊዜ የአገልጋዮች የትምህርት ጊዜ የጸሎት ጊዜ አለን ማለት ነው። እሁድ ደግሞ በእንደዚሁ ጊዜ ፕሮግራሙ ኮንፈረንሱ ያልቃል ማለት ነው። እግዚአብሔር የተመሰገነ ይሁን። በአዲሱ ዓመት ከጃንዋሪ 1 ጀምሮ የመጽሐፍ ቅዱስን በዓመት ውስጥ አንብቦ አጥንቶ መጨረስ ይላክልናል ለሁላችን። በቴሌግራም ግሩፕ ላይ እየገባችሁ በዛ ውስጥ ቼክ እያደረጋችሁ ቴሌግራም ብዙ ጊዜ ኖቲፊኬሽን ቴክስት ሲመጣ አይጮህም። ስለዚህ እየገባን ሁሌ በየዕለቱ እዛ ላይ የተለጠፈውን የእግዚአብሔርን ቃል በማጥናት በማንበብ በዓመቱ ሙሉ መጽሐፍ ቅዱስን በማንበብ በመጨረስ ለዚህ እንድትዘጋጁ ጸልዩ። ይሄ ነው ያለን ማስታወቂያ። እግዚአብሔር የተመሰገነ ይሁን። ፓስተር ሙሌን ወደዚህ ጠራውና ለጌታ ስጦታን እንሰጣለን። ከዛ በኋላ ወደ ልጆች ፕሮግራም ነው የምንሄደው። ፓስተር ሙሌ ወደፊት ና። ለጌታ የምንሰጠውን በእጃችን እንይዝና እንጸልያለን። አዲስ ነገር ምን አለ? ይሄንን በዜል የምትሰጡ ሰዎች ስልካችሁን ዜል ላይ ስትከፍቱ ስልካችሁን ዜል ተጠቃሚ ለሆናችሁ ሰዎች እስኪ ዜል የምትጠቀሙ እጃችሁን ያሳዩ። ብዙ ሰው ነው ያላችሁና ዜል አካውንታችሁ ስትከፍቱ ስካን ማድረጊያ አለ። ይሄ QR ኮድ የሚያወጣውን ማለት ነው። እና ያ QR ኮድ አውጥታችሁ ይሄንን ስልካችሁን ዙም በማድረግ ይሄንን ስካን ስታደርጉት ኢሚዲየትሊ ወደ አካውንታችሁ ይገባል ማለት ነው። ግልጽ ነው ሐሳቤ? እና ልክ ዜል ከፍታችሁ
ይሄ ኪውአር የሚያነበውን ነካ ስታደርጉት ኢሚዲየትሊ ስካን ማድረጊያ ይወጣል። ከዛ ይህንን ዙም አድርጋችሁ ስካን ስታደርጉት ወደዛ ይወጣል ማለት ነው። ስለ ረሆቦት ጸልያለሁ። ጌታ አምላካችን እግዚአብሔር ረሆቦት እንዲያደርግላችሁ አሜን ነው። የአብርሃም ልጅ ይስሐቅ እየሄደ ሲቆፍር ጠላት ደግሞ ሲዋጋ የቆፈረውን ጉድጓድ ሲደፍን እሱ እየሄደ ሲቆፍር እስኪ ቆፍራለሁ በሉ። አዎ እግዚአብሔር ይረዳናል። እግዚአብሔር ይደግፋል። የእጃችን ስራ ይባርካል። እየሄድን እኛ መቆፈር ነው። እስከመቼ ረሆቦት እስኪሆን ድረስ እግዚአብሔር አምላክ በዚህ አዲስ ዓመት ደግሞ ረሆቦት ያደርግልናል። እሱ ታማኝ አምላክ ነው። ጣልቃ እየገባ የጠላትን ስራ እያፈረሰ ድንገት እየመጣ ነገራችንን ረሆቦት ያደርገዋል። ኢየሱስ ጌታ ነው። የኔ ነገር ረሆቦት ይሆናል። እስክበሉ የኔ ነገር ረሆቦት ይሆናል። የኔ ነገር ረሆቦት ይሆናል። የኔ ነገር ረሆቦት ይሆናል። ከእምነት ወደ እምነት፣ ከኃይል ወደ ኃይል፣ ከክብር ወደ ክብር ረሆቦት ይሆናል። ኢየሱስ ጌታ ነው። ረሆቦት ይሆናል። በእናንተ ቤት ማጣት አይሆንም። ጉስቁልና አይሆንም። ችግር መከራ አይሆንም። ክፉ ወደ አንተ አይቀርብም። መቅሰፍትም ወደ ቤት አይገባም ተብሎ ተጻፈ። በኢየሱስ ስም ረሆቦት ይሁን። ረሆቦት ይሁን። ረሆቦት ይሁን። ሪካፓካቶኮፖ ኢየሱስ ጌታ ነው። እስኪ ስልካችንን እናወጣና ቦርሳችንን አውጥተን እንባርከዋለን። በዋቃችሁ የተባረከ ይሁን። ቤታችሁ የተባረከ ይሁን። ማዕዳችሁ የተባረከ ይሁን። መሶባችሁ የተባረከ ይሁን። የእጃችሁ ስራ የተባረከ ይሁን። እግዚአብሔር አባቴ ሆይ ሕዝብህን እንድትባርክ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር አባቴ ሆይ እነሆ በኢየሱስ ክርስቶስ ስም አሁን ጸልያለሁ። ነቀዙን እገስጻለሁ። ኩብኩባውን እገስጻለሁ በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም። በኢየሱስ ክርስቶስ ስም። እግዚአብሔር አባቴ ሆይ መለምለምን እንዲሆን ረሆቦት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ክብር ምስጋና ለአንተ ይሁን በኢየሱስ ክርስቶስ ስም አሜን። ያው ፊት ለፊት ካሽ ምትሰጡ ቼክ ምትሰጡ አለዛ ደግሞ ይኸው ስካን አድርጉና በዜል እኔም በዜል ሆኛለሁ። ካሁን በኋላ ካሽ ቼክ መጻፍ ትችያለሁ። እንግዲህ ከዛሬ ጀምሮ አው ስልኩም አለ፣ በሚመቻችሁ ስልኩም አለ፣ ይሄም አለ።
እሺ ወደ ልጆች አገልግሎት እንሄዳለን። ወደ ልጆች አገልግሎት እንሄዳለን። እዚህ ጋር የምታስተካክሉ ማይክ የምታስተካክሉ ካላችሁ ወደዚህ ነው። Hi everyone, my name is Tizita and I'm talking in Amharic and I'm starting. እንኳን ለገና በዓል ወደ አባታችሁ ቤት በሰላም መጣችሁ። እንኳን ለገና በዓል በሰላም አደረሳችሁ። ይህ ልጆች ክፍል አገልግሎቶች የተለያዩ ፕሮግራሞችን ይዘውላችሁ ቀርበዋል። ከገና በዓል እግዚአብሔርን እንድታመሰግኑ እንጠይቃችኋለን። እግዚአብሔር አንዱን ልጁን ሰጥቶናልና እጅግ ደስ ይበለን። የዓለም መድኃኒት ተወልዶናልና እጅግ ደስ ይበለን። ሃሌሉያ። እሱ የጌቶች ጌታ ነው፣ የሰላም አባት ነው። እሱ የዘላለም አባት ነው። እሱ የንግሥታት ንጉሥ ነው። Hello everyone, my name is Pipo. Welcome to your father's house. Long ago, once in a little stable, Jesus was born for love and light. Let's have a joyful Christmas together. Happy birthday, Jesus. We love you so much. Jesus loves me, this I know. The Bible tells me so. Little ones to him below. Hear me and he is strong. Yes, Jesus loves me. Yes, Jesus loves me. Yes, Jesus loves me.
It's Christmas time, the lights all glow, the air feels calm, but the world feels slow. But more than gifts or song we sing, it's all about the newborn King. In a manger cold and small, Jesus came to save us all. No crown, no throne, no fancy place, just love and mercy full of grace. The shepherds came, the angels praised, their voices lifted, hearts were raised. And now we stand just like they did to thank the Lord for what he did. So as we laugh and share and pray, let's not forget that Christmas Day is when God's love came shining through, a gift from him for me and you. The night was quiet, soft and clear, as the stars shone bright for all to hear. A gentle hush filled all the sky as heavens watched the Savior lie. And through that night was long ago, the story's one we still all know. A moment filled with peace and light that still brings hope on every night. So when we see the snowflakes fall or hear the carols down the hall, let's think of what this season means, more than trees and festive scenes. It's love that came to earth that day, and love that's here to guide our way. And every Christmas, old or new, we share that love in what we do. Thank you. Jesus Christ, blessed Christ, lived and died to save our lives. They've been one, it is the faithful one. To you we run, faithful one, to you. Son of man, great I am, healing power in your hands. When and run, it is done. Sin and death are
are. Long ago, in the little town of Bethlehem, two people chosen by God faced a very big challenge. Their names were Mary and Joseph.
Hey Mary, hey Joseph, why don't you come play our new game? We throw rocks at the old fence and see who breaks it first. That doesn't sound kind. Someone can get hurt. And I'd rather help my mother with the water. Oh, listen to Miss Perfect, always doing good things. You two are no fun at all. Yeah, you lucky you're better than us. Who cares about rules? Nobody's watching. But God's always watching. We don't do good stuff to look better. We do it because we love Him. That's weird. You two will never be popular if you act like that. Maybe not, but I'd rather make God happy than fit in. Come on, guys. Sometimes it hurts when people laugh at us, Joseph. I know, but doing what's right is never wrong. God sees our hearts. Mary was simply going about her day when God's angel Gabriel appeared to her in a bright, shining light. The angel had a message, a very special message. It was news that would change the world forever. Who are you? Do not be afraid, Mary. God has sent me with good news for you. Good news for me? Yes, you will have a baby, a special baby. You will name him Jesus. He will be great, the Son of the Most High. How could that be? I'm not even married yet. Nothing is impossible for God. He will make this happen. I'm the Lord's servant. I'll do whatever God wants. And so, Mary accepted God's plan for her life. Even though it was difficult to understand, she trusted that God's way was perfect and she was willing to follow Him no matter what. Joseph loved Mary and he wanted to do the right thing, but there was one thing he just didn't understand. Mary was going to have a baby, but Joseph knew that he wasn't the father. This made Joseph feel confused, worried, and unsure of what to do. I know Mary and I love her, but this is just too much. How could God choose her for something so strange? And how would she expect me to believe this? God, why are you letting this happen? I don't want to hurt Mary, but I'm just so confused. Maybe I should just quietly walk away. But I don't want to leave her. I just want to do the right thing. I don't know what that is right now. I don't know your plan, but I'll keep on praying, trusting that God will lead me through the way. As Joseph lay in bed that night, troubled and full of doubt, he tried to sleep. He wasn't sure what to do. His heart was heavy and his mind raced with questions. But while Joseph was asleep, God had a plan to speak to him. And so Joseph and Mary trusted God, knowing that His plan was bigger than anything they could imagine. They knew their lives would never be the same, but they were ready to follow God's call. Joseph, why is he still crying? I fed him, I changed him, but he won't stop. I don't know, Mary. I tried giving him a little walk in the cradle, and I even hummed our favorite song, but he won't stop. Maybe he's hungry again, or he's just tired of his cold Orban. We've been trying all night. I'm so tired, Joseph. What do we do now? We can't let him cry all night. We won't get any sleep. But it's our baby, Joseph. We're supposed to take him, even when things are hard. God chose us to take him, Jesus. I know, but it's so tiring. I wish God could just make this easier. Save our sons and daughters. Did you know that your baby boy has come to make you new? This child that you delivered will soon deliver you. Mary, did you know that your baby boy will give sight to Mary, did you know that your baby boy
God, is this really your plan for me? To take care of this baby who will heal your people, make the blind see? God, is this your plan for me? This baby will bring hope to the hopeless, and he will be the savior of the world. God, I didn't know your plan, but now I do. Let your will be done. I will follow your plan, no matter how hard it may seem. I'll take care of this baby. Let your will be done. God has a plan for you too, even when things feel uncertain. He knows what's doing in your life. Don't complain, my friend. God sees you. He sees your heart. God is faithful. He will never leave you. He knows what you need, and his timing is perfect. The same God who chose Mary and Joseph is the same God that will guide you. When you feel lost, uncertain, or overwhelmed, trust that God has a plan for you. God knows what he's doing. His plan is bigger than your fears, bigger than your doubts. So remember, even when things don't go as you expect, don't ask. God will have a perfect plan for your life. Just as he worked through Mary and Joseph, he's working through you. Let your heart be at peace, knowing that God is always with you and helping you every step of the way. We wish you a Merry Christmas. We wish you a Merry Christmas. We wish you a Merry Christmas and a Happy New Year. We wish you a Merry Christmas. We wish you a Merry Christmas. We wish you a Merry Christmas and a Happy New Year. Good tidings we bring to you and your King. Good tidings for Christmas and a Happy New Year. So bring us some figgy pudding, bring us some figgy pudding, bring us some figgy pudding, and a cup of good cheer. We won't go until we get some. We won't go until we get some. We won't go until we get some. So bring it right here. Good tidings we bring to you and your King. Good tidings for Christmas. Good tidings for Christmas. Good tidings for Christmas and a Happy New Year. Ba 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 አጨብጭቡላቸው። ጋድ ብለሽ ዩ ኪድስ
ቆመን እጆቻችንን ዘርግተን እነዚህን ልጆች እግዚአብሔር እንዲባርካቸው እንጸልይና ወደ ጌታ ቃል እንሄዳለን። ሃሌሉያ። እግዚአብሔር ሆይ እናመሰግናለን። እነዚህን ብላቴኖች በጌታ በኢየሱስ ስም ባርካቸው። እጅ በላያቸው ላይ ትሁን። በናዝሬቱ በኢየሱስ ስም በዘመናቸው ሁሉ ያንተ ምስክሮች እንዲሆኑ በኢየሱስ ስም ጸለይን። ለዘላለም በቤት ይኑሩ በኢየሱስ ስም። በብዙ ያፍሩ በጌታ በኢየሱስ ስም። ትውልዳቸውን ያገልግሉ በጌታ በኢየሱስ ስም። ቅባት በእነርሱ ላይ ትሁን። እግዚአብሔር አምላክ ሆይ ወላጆችንም እንድታግዝ እንድትረዳ የሚያስተምሯቸውን ሁሉ እንድታግዝ በጌታ በኢየሱስ ስም ይህንን ደግሞ ያዘጋጁትን እንድትባርካቸው በኢየሱስ ስም ጸለይን። ክብር ሁሉ ለአንተ ይሁን፣ አሜን። ሞቅ ያለ ጭብጨባ ሲል እነሱ ሃሌሉያ። እግዚአብሔር ይባርካችሁ። ጋድ ብለሹ። እግዚአብሔር አምላካችን የተመሰገነ ይሁን። የእግዚአብሔርን ቃል የምንሰባበት ጊዜ ነው። የእግዚአብሔርን ቃል ዛሬ ይዞልን የሚመጣው ወንጌላዊ ናቲ ነው። ከስዊድን አገር ነው የመጣው። የሊዲያ ወንድም ነው፣ የቢኒ ባለቤት ማለት ነው። እንግዲህ እግዚአብሔር እነሱን ሊጠይቅ ሲመጣ በዚሁ ቤተክርስቲያን እንግዲህ እንድትጠቀምበት ወደዚህ ይጠራሃለሁ። እግዚአብሔር ይባርክ። እግዚአብሔር ደግሞ በሱ ይናገረናል። እስቲ ሁላችንም በእግሮቻችን እንቆምና ይህንን የክብር መንፈስ እንደገና ዌልካም እንለዋለን። አይኖቻችንን ጨፍነን ይህንን ድንቅ የሆነው መንፈስ ሁላችንም አይኖቻችንን ጨፍነን እንኳን ደህና መጣ ተናገረኝ ደግሞ በዚህ ማለዳ ይህንን ቀጠሮ የሰጠኝ አንተ ነህ እያላችሁ በልባችሁ ዌልካም እያላችሁ እስቲ ጸልዩት። መልካም መንፈስ ስለሆነ ጀንትል መንፈስ ስለሆነ የእናንተን ዌልካም ማለት የሚፈልግ መንፈስ ስለሆነ ኢየሱስን ሊያደንቅ የመጣ ሊያከብር የመጣ መንፈስ እግዚአብሔር መንፈስ ቅዱስ ዌልካም በሉት። ወንድማችን ኤራ ባሃጎዳ ጄኔ ሜዲያስ አባቶይ ሁሌ እንደምል በየሄድኩበት ያለኔ ምንም ልታደርጉ አትችሉም ብላል ጌታ ኢየሱስ። በዚህ በተቀደሰ ሕዝብ ፊት ለመቆም ያላንተ አልችልም፣ ያላንተ ምንም የለኝም፣ ያላንተ ምንም አላውቅም። የእግዚአብሔር ልጅ ኢየሱስ ያ ትልቁ የሆነው ፕሬዘንስ በቀኜ ይቆም፣ ይህንን ቤት ሞልቶ ዛሬ ያገልግለን። ያ የክብር መንፈስ፣ ያ የመገለጥና የጥበብ መንፈስ ከኔ ያለውን ሁሉ ወስዶ ይነግራቸዋል የተባለው መንፈስ መንፈስ ቅዱስ በላይና በዚህ ቤት ላይ ስፈፍ፣ ተንቀሳቀስ። ዛሬ ክፎች ይወጉ፣ የጨለማ ኃይሎች ይሰበሩ፣ አውሬው ይወጋ፣ የቃል ብርሃን ይብራ፣ የሕዝብ ጨለማ ብርሃን ይሁን፣ ጠማማው ይቅና፣ ጣዕም የሌለው ጣዕም ያግኝ። ዛሬ ጌታ ሆይ ተለማምደን በማናውቀው መንፈስ አንተ የክብርና የኃይል መንፈስ ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው በመንፈሱ እግዚአብሔር ገለጠው የተባለው ያ የክብር መገለጥ በዚህ ቦታ ላይ ይሆን። እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉሥ ይግባ እንዳልክ ይኸው በዚህ ባለዳ በሮቻችንን ከፈትንል። የክብር ንጉሥ አገልግለን። የጭፍሮች አምላክ የሰራዊቱ አምላክ ዛሬ ብዙ ልዩ ልዩ ኤንጅሎች ያገልግሉን። ፈውስን የያዙ መላእክቶች ያገልግሉን። በረከትን የያዙ መላእክቶች ያገልግሉን። ጥበብን የያዙ መላእክቶች ያገልግሉን። ብርቱ የዴሊቨራንስ ኤንጅልስ ያገልግሉን። ኢየሱስ በዚህ ቦታ ላይ ክበር። ኢራማንዴሌሜንታ ላማራ ላማንዶር ሎሞራ ላማንዳስ በባቢሎን ወንዞች ማዶ አዝነን ተቀምጠን ጽዮንን ባሰብና ጊዜ
እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ስብራታችንን ይጠግንልናል። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። የችግረኞችን ጩኸት ሰምቶ አይጨክንም። ምርጦቹን ከልቡ ፍጹም አያስጨንቅም። ሉታቸው ሊበትን በነጎድጓድ አንቀጥ ረድኤታችን ከተፍ ይላል ከሰማያት በግርማው ተገልጦ። ምሕረቱ አያልቅምና ለዘላለም ቸር ነውና የማዳን ኃይሉን ላሳየን በክንዱ ለሚጎበኘን መልካሙን መዓዛ በምስጋና አቅርቡለት፣ በእልልታም ስገዱለት። እኛ ግን የሞተልንን በደሙ የተቤዠንን አዳኝነቱን ንጉሥነቱን ለፍጥረት ሁሉ እንሰብካለን። አሜን እንሰብካለን። እኛ ግን የሞተልን በደሙ የተቤዠንን አዳኝነቱን ንጉሥነቱን ለፍጥረት ሁሉ ካለን አሜን እንሰብካለን። ኤራባጋላባራ ላቦሮሎ ዲያዛላ ጌሬ ለቤሪና ማልዳስ ኤራባዲኔ ጋላቦሮ ዲያላባግሬ ለቤሪና ማልዳራ ባግሬ ለቤዲያስ ከባቢሎን የመጨረሻን ዘምረውና ወደ ቃሉ እንሄዳለን። ወንዞች ማዶ ባዝነን ተቀምጠን ጽዮንን ባሰብና ጊዜ እጅግ አለቀስን። የመጽናናት አምላክ ከላይ ግን ያየናል። እንባችንን ጠርጎ ስብራታችንን ይጠግንልናል። ኢየሱስ እንወዳለን፣ እንደገና እንላለን። ያለኔ ምንም ልታደርጉ አትችሉም ብላል። እጅ በጉባኤ ላይ ያለ መከልከል ይዘርጋ። እንቆቅልሽ ይመለስ፣ እስራት ይፈታ። ሪቫይቫል በዚህ ቸርች ምድር ሁሉ የሚሰማው ሪቫይቫል ይፍለቅ። እንደገና ሪቫይቫል ይፈንዳ። እንደገና ያ እሳት ይንደድ። እንደገና ያ ክብር ይንቀሳቀስ። ኃይል ይገለጥ። ቀንበር ሁሉ ይሰበር። ቃልህ በባሪያ በኩል አልፎ ለሕዝብ ይነገር። ደምህን በዚህ ሕዝብ ላይ ረጨው፣ በእኔ ላይ ረጨው፣ በመድረኩ ላይ ረጨው። ኢየሱስ ጌታ ነው። ከመቀመጣችሁ በፊት በጌታ በኢየሱስ ስም ጸልየናል። አንድ ሰው ዛሬ የመጣውን የእግዚአብሔርን አዲስ ኃይል፣ ክብር፣ መንፈስ እቀበላለሁ የሚል ማንም ሳይቀድመው ጮክ ብሎ እስቲ ሃሌሉያ ይበል። እንደገና
አጋንንቶች ይስሙ ሃሌሉያ በሉ። በኮሎራዶ ያለ ፕሪንሲፓሊቲ ይወረድ ሃሌሉያ። በዚህ መንፈስ ቁጭ እንላለን። እንግዲህ እንደዚህ አይነት የከበረ ጉባኤ የከበረ ሕዝብ ፊት እንድቆም የረዳኝን ይህንን የክብር መንፈስ እስቲ መንፈስ ቅዱስን አንዴ አመስግኑልኝ። እንዲሁ ደግሞ ቤተ ክርስቲያንን ባለራይ እኚህን ትልቅ አባት የምድራችን አባታቸው ትልቅ ሪቫይቫሊስት እሳቸውንና ሊደርሺፑን ፓስተሮችን አመስግኑልኝ እስቲ። ክብር ለኢየሱስ ይሁን። ወደ ከመግባቴ በፊት በእኚህ ታላቅ የእግዚአብሔር ሰው የተነገረው ትንቢት እንግዲህ ነው። ይሄ ፍሩት እዚህ ጋር ቆሜ ስናገር ሳውዝ አፍሪካ ከ16 ዓመት በፊት እያገለገልኩ ሳውዝ አፍሪካ መጥተው ሲገለግሉ በቅርቡ ከዚህ ምድር ትወጣለህ አሉኝ። እንዳሉት ወደ ስዊድን ሄድኩኝ። ስዊድን ደግሞ ሊያገለግሉ ሲመጡ ደግሞ ሱንዱስፋል የሚባል ከተማ ላይ አገኙኝና አንተ የወንጌል አርበኛ አሉኝ። ወደ አሜሪካ ደግሞ ሄደህ ታገለግላለህ አሉ። ይኸው መጥቼ እያገለገልኩ ነው። እንግዲህ ክብር ለኢየሱስ ይሁን። ዛሬ እንድናገር በልቤ የሞላው ቃል በቸርቹ ላይ በእናንተ ሕይወት ላይ በቤተሰቦቻችሁ ላይ የሚሆን ቃል ነው። ከዮሐንስ ወንጌል ምዕራፍ 1 ከ44 ጀምሮ እስከ 52 ያለውን ቃል አነበዋለሁ። በነገውም ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስን አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተ ሳይዳ ነበረ። ፊልጶስም ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። ናትናኤልም ከወዴት ታውቀኛለህ አለው። ኢየሱስም መልሶ ፊልጶስ ሳይጠራ ከበለስ በታች ሳለ አየው አለው። ናትናኤልም መልሶ መምህር ሆይ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም መልሶ ከበለስ በታች አየው ስላልኩ አመንክን? ከዚህ የሚበልጥ ነገር ታያለህ አለው። እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው ይላል። ክብር ለኢየሱስ ይሁን። ይህ ፕሮፌቲካል ቃል በዚህ 2026 ላይ በእናንተ ላይ በዚህ ቸርች ላይ በቤታችን ላይ በሁላችን ላይ የሚሆን ቃል ነው። እስቲ አንድ ጊዜ ከኔ ጋር በሉት፣ ከዚህ የሚበልጥ አያለው። ሰማይ የመላእክት በሰው ልጅ ላይ ወርዶ አያለው። የሚያምን አሜን ይበላ። ክብር ለኢየሱስ ይሁን። ኢየሱስ ይህንን ከተናገረ በኋላ ናትናኤል አይ ቲንክ ምን የተባለውን ከዚህ የሚበልጥ ታያለ። ምንድነው የበለጠው? የበለጠው ምንድነው? ናትናኤል ወደ ኢየሱስ ሲመጣ ኢየሱስ የቤቱን አድራሻ በመገለጥ በወርድ ኦፍ ኖሌጅ ከየት ሰፈር እንደመጣ ምን አይነት ፐርሰናሊቲ እንዳለው ሲናገር ያ ሰው ተደንቆ አንተ በእውነት የእስራኤል መምህር ነህ፣ አንተ በእውነት የእግዚአብሔር ልጅ ነህ ሲለው በመንፈስ ቅዱስ አሰራር በትንቢት ሲረካ ኢየሱስ ምን አለ? ከዚህ የሚበልጥ ታያላችሁ። እስቲ አሜን። እስካሁን እንግዲህ ያየነው ግሬት የሆነ ኤክስፒሪየንስ የመንፈስ ቅዱስ አሰራር በእኚህ እግዚአብሔር ሰው በኢትዮጵያን
አይተናል። አሁን ግን እግዚአብሔር እያለ ያለው የሚበልጥ ክብር እናያለን፣ የሚበልጥ ኃይልን እናያለን፣ የሚበልጥ ሪቫይቫልን እናያለን። አረ ለኔ ነው የሚል አሜን ብሎ ይውሰደዋ። ይህንን ኤክስፔክት የሚያደርግ ጮክ ብሎ አሜን ይበል። ምንድነው ያየው ስትሉ ኢየሱስ ወዲያው የሚበልጠውን ነገር መግለጥ ጀመረ። ወዲያው በሁለተኛው ምዕራፍ ላይ እግዚአብሔር ላክን ወይም ደግሞ ማጣትን ብሬክ ሲያደርግ ታያላችሁ። ከአንድ ሰው ላይ ዛሬ ላክ ይሰበራል። አረ አሜን በሉ። ኢየሱስ የሚቀጥለው ምዕራፍ ላይ ምንድነው ያደረገው ስትሉ ወይን አለቀባቸው ሲባል 25 ሊትር የሚይዝ ብቻ አይደለም 75 ሊትር ይመስለኛል 5 ጋኖችን ውሃ ሙሉ አለ ኢየሱስ። ላክን ወደ አባንደንት ለወጠ፣ ወደ መትረፍረፍ ለወጠ፣ ውሃን ወደ መትረፍረፍ ለወጠ። እኔ ዛሬ በአንድ ሰው ቤት አውጃለሁ፣ እነዛ ታያላችሁ የተባሉ የፕሮቪዥን ኤንጀልስ በአንዳንዶቻችሁ ኢኮኖሚካል ሲቹዌሽን ላይ ዛሬ ይመጣሉ። ላክ ይሰበራል፣ መትረፍረፍ ይሆናል። ታያላችሁ ብሎ the next chapter ያደረገው ኢየሱስ ብሬክ ያደረገው ፖቨርቲን ነው፣ ላክን ነው። ለዚህ ነው የኢየሱስን ሚኒስትሪ ስታነቡ ወደ ሉቃስም ስትሄዱ ዮሐንስ በተግባር ይነግረናል። ሉቃስ ደግሞ ጠቅልሎ በቃሉ ውስጥ ምን አለ? ከዚህ የሚበልጥ ታያላችሁ ያለው ጌታ ምንድነው ያደረገው ስትሉ የጌታ መንፈስ በኔ ላይ ነው አለና መጀመሪያ ቻሌንጅ ያደረገው ከህዝቡ ላይ የሰበረው ስፒሪት ፖቨርቲ የሚባለውን ስፒሪት ነው። ስፒሪቹዋሊ፣ ፊዚካሊ፣ ሜንታሊ ኤኒ የላይፋችሁ ዙሪያ ላይ ያለ ሰውን ያሰረውን ያንን ገመድ ሰብረዋለሁ አለ። የጌታ መንፈስ በኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። ዛሬ አውጃለሁ፣ በዚህች ቤተ ክርስቲያን ማጣት ይሰበራል። አረ ለኔ ነው የሚል አሜን ይበላ። ኦኬ፣ በዚህ ቃል ላይ አልቆይ። the next chapter የሚበልጠው ነገር ደግሞ ኢየሱስ ያደረገው ምንድነው ስትሉ ትላልቅ የተባሉ በዘመናቸውን ሁሉ በሃይማኖት የቆዩን ሰዎች ቻሌንጅ የሚያደርግ ኮንቪክት የሚያደርግ የእግዚአብሔር የኮንቪክሽን ስፒሪት በኢየሱስ ላይ ሲሰራ ታያላችሁ። የሃይማኖት ሊቆች ወደ ኢየሱስ መጥተው ምን ይሉታል? እነ ኒቆዲሞስ በእውነት እግዚአብሔር ካንተ ጋር እንደሚሰራ አየን ይሉታል። በመጽሐፍ ቅዱሳችን the greatest miracle የሚባለው ምን እንደሆነ ታውቃላችሁ? ልክ መንፈስ ቅዱስ ሲመጣ ያደረገው ትልቁ ሚራክል ምንድነው? ከ40 ወይም ከ50 ቀን በፊት ግደለው፣ ይሰቀል፣ ደሙ በእኛ ላይ ነው ያሉት እነዛው ሰዎች ከ50 ቀን በኋላ ከመጣው መንፈስ የተነሳ እነዛው የሃይማኖት ሰዎች ተሰብስበው አንድ ነገር አሉት ጴጥሮስን፣ እንድን ዘንድ ምን ማድረግ ይገባናል? የኮንቪክሽን ስፒሪት አውጃለሁ፣ በዚህ ቸርች ይጀምራል። አረ ጮክ ብላችሁ አሜን በሏ። አረ አንድ ሰው አሜን። ይሄ ነገር በገባችሁ። እኔ ዳንኩት ሙሉ ወንጌል ቀጠና 2 ቤተ ክርስቲያን ነው። ቸርቿ ስትዘጋ በታሪክ ስሰማ 70 ሰዎች ብቻ ነበረ የነበሩት እዛ ቸርች ላይ። ልክ ቸርቿ የተዘጋች ቀን፣ ቸርቿ የተከፈተ ቀን ፓስተር ተሾመ ወርቁ የሚባለው ሲመሰክር ያን ቀን የሰሙት እኔ ያን ቀን ነበር ጌታን የተቀበሉት። ምን አለ? ዛሬ ተስፋዬ ጋቢሶ እዚህ ቢኖር ደስ ይለኛል አለ። ልክ ቸርቿ ስትዘጋ እሱ ዲላ ላይ ሆኖ አንድ መዝሙር የጌታ መንፈስ ሰጠው። የሰናፍጯን ቅንጣት ቢዘራ፣ አረስቲ አሜን። ያ ጉልበተኛ መጥቶ ረገጣት፣ የማትመስል መስለው ፈዛዛ። ልክ ህዝብን አበዛ የሚለውን መዝሙር ልክ ቸርቹ ሲከፈት ያን ቀን እኔ ነበር። ከ7000 ሰው በላይ ቸርቹን ሞልቶታል። ለ5 ነው ለ6 ዓመት ቸርቹ ላይ ይሰራ የነበረው ስፔሻል አኖይንቲንግ ምንድነው? የኮንቪክሽን አኖይንቲንግ ነበር።
ማንም ሰባኪ ይስበክ እስቲ ኢየሱስን የምትቀበሉ ሲባል ብዙ ህዝብ እየሮጠ ወደ መድረኩ ይመጣል 200 300 ሰው አብዛኛው ህዝብ የሚለው ምንድነው ልክ ኮንፌስ አድርገው ጌታ ኢየሱስ አሁን ተቀብያለሁ አሜን ሲሉ አይናቸውን ሲከፍቱ ይደነግጣሉ እንዴት ወደ መድረክ እንደመጡ አያውቁ ያ ስፒሪት በዚህ ቤተ ክርስቲያን ይጀምራል ነፍሳትን እንደ ጎርፍ የሚያመጣ መንፈስ አረስቲ አሜን ነፍሳትን የሚስበው ስፒሪት ኢየሱስ ከዚህ የሚበልጥ ያላችሁ ያለው መንፈስ ያ መንፈስ በኢየሱስ ላይ ነበር አይታችኋል አይደለ ትላልቅ የሆኑ ፐርስቲቲዮቶች እንደ መግደላዊት ማርያም አይነቷ ማንም ሃይማኖተኛ ኮንቪክት ያላረጋት ሴት ኢየሱስ ወደ መንደር ሲገባ እኔ ኃጢአተኛ ነኝ ብላ ልብሱን እግሩን በአርስ ነበር without preaching የኮንቪክሽን ስፒሪት ልብን የሚወቅስ ስፒሪት ይሄ ስፒሪት በእኛ ላይ ይጀምራል ባንቺ ላይ ይጀምራል በኔ ላይ ይጀምራል አረ አሜን በለዋ ይሄ ስፒሪት ያስፈልገናል ጋድስ ጀርናል የሚል መጽሐፍ አለ እሱ መጽሐፍ ላይ እነ ስሚዚ ዊግልሶርዝ የሚባሉ ሰዎች ወደ ትሬን ሲገቡ ትሬን ውስጥ ቁጭ ሲሉ ትሬን ውስጥ ያለው ህዝብ without preaching መወቀስ ይጀምራል ያጢአተኝነት ስሜት ይሰማዋል ኤቲስቱ አሁን እግዚአብሔር አለ እኮ ማለት ይጀምራል ሃይማኖተኛው ሃይማኖቱን ይጥልና መዳን ፈልጋለሁ ይላል ያ ስፒሪት በዚህ ቸርች ይመጣል በዚህ 2026 ስፒሪት በእያንዳንዳችን ላይ ይሰራል ሰማይ ሲከፈት ነው የሚሆነው ኮንቪክሽን ስፒሪት እነዚህ ኬዎስን ጨካኝ ቀረጥ የሚያረጉ ሰዎችን የሚወቅስ ስፒሪት ጨካኝ ቀረጥ ሰብሳቢዎችን ያለ ፕሪቺንግ ኢየሱስን ሲያይ ምን አለ እኔ ኃጢአተኛ ነኝ የሰረኩትን እመልሳለሁ የሚያስብል ስፒሪት አምስተኛው ምዕራፍ ላይ ከዚህ የሚበልጥ ታያላችሁ ያለው ጌታ ምን አረገ ስትሉ the greatest healing ministry መላእክቶች አንዳንድ ጊዜ እየወረዱ ዋውን ያናውጡት ነበር ቀድሞ የገባ ካለበት ከየትኛውም ደዌ ይፈወስ ነበር አሁን ግን ኢየሱስ አንዳንድ ጊዜ አላለም በሰው ልጅ ላይ የእግዚአብሔር መልአክ ሲወጡና ሲወርዱ ታያላችሁ ያለው ጌታ ወደዛ ሰፈር ሄደ ዛሬ ወደ እያንዳንዳችሁ ጉዳይ ኢየሱስ ይመጣል ዛሬ አዋጅ አለኝ የቆየ ችግር ይሰበራል የቆየ ብዙ ጸሎትን ያመለጠ ብዙ ትንቢትን ያመለጠ ብዙ ጾም ጸሎትን ያመለጠ እዛው ሪቫይቫል ተገብ ነው ያለው ሰዎች ሲፈወሱ ያያል እሱ ግን አይፈወስም ለ38 ዓመት ሪቫይቫል ያየ በየወሩ ይምጣ መልአክ አላውቅም በየሳምንቱ ይምጣ አላውቅም በየአመቱ ይምጣ አላውቅም ሪቫይቫልን ግን ለ38 ዓመት ያየ እሱ ግን ከባህር አጠገብ አለ ዛሬ የሰራዊት ጌታ እግዚአብሔር እንዲህ ይላል ወደ አንተ ያ ሪቫይቫል ወደ ቤት አንኳክቶ ይመጣል ወደ ቸርቹ ይመጣል አልፓልቶርዶሎ ጄሜልዲያስ ሄርላባ ጎልዳላባ ጋር ሌሜንዶስ እንግዲህ የእግዚአብሔርን ነገር ስንቀበል ቫዮለንትሊ ነው ቴክ ማድረግ ያለብን አሜን እኔ ሰሜን ስዊድን ያገለገልኩት ናይጄሪያኖች ጋናዎች የተለያየ ናሽናሊቲዎች አሉ ሁሌ አንድ መመሪያ ያለን አንድ ቃል the violent shall take the kingdom by force የእግዚአብሔርን ነገር መቀበል ከፈለክ ቶሎ ማንም ሳይቀድም ጮክ ብለ አሜን ስፒሪቹዋል ዓለሙ እውነት ስለሆነ በዚህ ስላለ እንደገና ከዚህ የሚበልጥ ታያላችሁ የናትናኤል እየጻፈ የሚከተል ይመስለኛል ብሎኛል እስቲ ምንድነው የሚበልጠው ስድስተኛው ምዕራፍ ላይ ኢየሱስ አባንደንስን ቀደም ስለተናገርኩትና ዲቫይን ስፒድ ወይ አክሰለሬሽን ሲያረግ ታያላችሁ ሉቃስ አልተገበውም ይሄንን ማቴዎስ አልተናገረውም ይሄንን ማርቆስ አልተናገረውም ይሄንን ዮሐንስ ብቻ ነው የተናገረው በጀልባ ሲሄዱ ይላል
ዮሐንስ 6 ላይ ድንገት አውሎ ንፋስ ድንገት ማዕበል ተነሳ ይላል። ኢየሱስ በባህሩ ላይ እየተራመደ ወደ እነሱ መጣ። አረስቲ አሜን። የሚገርመው እዛ ላይ የተነገረው ሚራክል ምንድነው? 4 ምዕራፍ እንደሄዱ ነው የሚለው። እንግዲህ እኔ አላውቅም ከዴንቨር ለምሳሌ ዋሽንግተን እናንተ የሆነ ስቴቱን ጥሩት ለመሄድ ጥቂት 4 ምዕራፍ ነው የሄዱት። ብዙ ሺህ ወይም ብዙ መቶዎች ወይም ብዙ አስሮች ኪሎ ሜትር ይቀሩ ይሆናል። 4 ምዕራፍ ብቻ እንደሄዱ ኢየሱስ እየተራመደ ሲመጣ በመርከባቸው ሊቀበሉት ምን አሉት? ወደዱት ይላል። ልክ ወደ መርከቡ ኢየሱስ ሲገባ ማርቆስ ያልዘገበው፣ ሉቃስ ያልዘገበው፣ ዮሐንስ ብቻ የዘገበው ሚራክል ምንድነው? ልክ ኢየሱስ ወደ መርከቡ ውስጥ ሲገባ ይላል ወዲያውኑ መርከቢቷ ወደሚሄዱበት ምድር ደረሰች ይላል። ዋው! እኛ የምናውቀው ሰው ሲነጠቅ ነው አይደለ? እዚህ ጋር ጀልባ ተነጥቆ ጂሰስ ሲገባ ራሳቸውን ያገኙት የሚፈልጉት ዲስቲኒ ላይ ነው። ዛሬ ለአንድ ሰው ላለው ዲሌይንግ ስፒሪት ይሰበራል። ፈውሴ ዘገየ የምትሉ ይሰበራል። ነገሬ ዘገየ የምትሉ ይሰበራል። ይሄው 40 ዓመት ሮጥኩበት የምትሉት ያው ነው የምትሉት ይሰበራል። በዚህ 2026 እግዚአብሔር ዲሌይንግ የተባለውን ስፒሪት ከላይፋችሁ ላይ ይሰብረዋል። አረ ይሰብረዋል እያልኩ ነው። ወይኔ በገባችሁ። ዲሌይንግ ስፒሪት በጣም ኢቪል ስፒሪት እኮ ነው። የእስራኤል ሰዎችን ተመልከቱ። መጽሐፍ የሚለው ምንድነው? ከእስራኤል ወጣው እዛ ተራራው ላይ ሲደርሱ ቃዴስ ተራራ ላይ ኦልሬዲ ፕሮሚስ ላንዱ ጋር እኮ ናቸው። ወይም ዘዳግም 2 ላይ ምን ይላል? የ11 ቀን መንገድ ነው ይለዋል። በህፃናት በከብት በያዙት ሜጀር እርምጃ 11 ቀን መንገድ ብቻ። ግን ዲሌይንግ ስፒሪት የ11ዱን ቀን መንገድ ስንት ነው ያደረገው? 40 ዓመት። 40 ዓመቱ ርቀቱ አይደለም ገብተው የሰለሉበት ነው። 40 ቀን ሙሉ ያንን ፕሮሚስ ላንድ ይሰልሉ ነበር። ደርሷል፣ ኦልሬዲ ገብተዋል። ዲሌይንግ ስፒሪት ግን ምን አረገ? የያዙትን ነገር 40 ዓመት አረቀው። ዛሬ አዋጅ አለኝ። እግዚአብሔር ሆሊ ስፒሪትን ሲያመጣ ኤንጅሎች ኢንቮልቭ ሲያደርጉ የሚያደርጉት የሚያስቸኩሉ ኤንጅሎች አሉ። እስቲ አሜን። የሚያስቸኩሉ አንዳንዶቻችሁ ነው ያለው። እዛው ስታግነንት ካረጋችሁበት መንገድ እግዚአብሔር ሲበርግደው ያለው፣ ቸርቿን ሲከፍታ ያለው፣ የቆየው ነገር ሲከፈታ ያለው። ዲሌይንግ ስፒሪት አዋጅ አለኝ ዛሬ ይሰበራል። ተምች ኩብኩባ ደጎብያ የበላው አመጣታችሁ ይሰበራል። እሱን መልሰዋለሁ አለ። ዘመንን የሚበላ ስፒሪት ሜልካታል ፔዴሌሜንቶስ 7ኛው ምዕራፍ ላይ ጂሰስ ከዚህ የሚበልጥ ታያላችሁ ያለው ምንድነው ያደረገው ስትሉ ዘ ግሬተስት አውትብሪንግ ታላቅ የመንፈስ ቅዱስ መፍሰስን በጉባኤው ላይ አወጀ። እነሱ ለብዙ ሺህ ዓመት የሚጠብቁት በኢዩኤል የተነገረ ትንቢት አለ። የዳስ በዓልን ሲያረጉ ኤክስፔክት እያደረጉ ነው። መቼ ነው ሪቫይቫል የሚጀምረው? መቼ ነው የእግዚአብሔር ተአምር በመካከላችን የሚነሳው? መቼ ነው የእግዚአብሔር መንፈስ የሚንቀሳቀሰው ሲሉ ያ ድንገት መሲሁ በመካከላቸው ቆሞ 7ኛው ላይ እንዲህ አለ፣ ለብዙ ሺህ ዓመት የምትጠብቁት ነገር አለ ማንም በኔ የሚያምን ቢኖር ከሆዱ ውስጥ የሕይወት ውሃ ወንዝ ይፈልቃል። ዛሬ ከአንዳንዶቻችን እኔ እንን ወሰድኩት ለኔ የሚል ከኔ ጋር አብሮ ይውሰደው። ያልተለማመድከው ዲቫይን ማኒፌስቴሽን ከሆድ ይፈልቃል። የታምር ስጦታ ይፈልቃል። የትንቢት ስጦታ ይፈልቃል። የኃይል ስጦታ ይፈልቃል። የመገለጽ ስጦታ ይፈልቃል።
ወይኔ 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 እኔን ለኔ ቢሆን የሰማሁት እየተገለበጥኩ ነበር። አረ ጮክ ብላ አሜን ብለው ሳድ አውትሪንግ ከሆዱ ውስጥ አለ ጂሰስ። ምንጭ እኮ አይደለም ያለው ሪቨር የሕይወት ወንዝ ማልፓታል ሜንዶስ። ይህንን ማለፍ አላቀም። አንዳንድ ያላሰባችኋቸው ሰዎች ዛሬ መቀባት ይጀምራሉ። የእግዚአብሔር ቅባት ሎኬት ያደርገናል። እኔ ወደዚህ ጉባኤ ስመጣ ልሰብክ ብቻ አይደለም የመጣሁት። እኚህ ታላቅ የእግዚአብሔር ሰው ጋር እንደማገለግል ሳውቅ እግዚአብሔር ሆይ በሳቸው ሲሰራ የነበረው ያ የወርድ ኦፍ ኖሌጅ፣ ያ የዴሊቨረንስ፣ ያ የሂሊንግ አኖይንቲንግ፣ ያ የኮንቪክሽን አኖይንቲንግ በሰባት እጥፍ እግዚአብሔር ሆይ ልቀበለው ነው የሚሄደው ብዬ ነው። አሜን። ነገር የሚለወጠው በሆሊ ስፒሪት ነው። ያው ታውቃላችሁ፣ በኃይል አይደለም ወይም በብርታት አይደለም፣ በመንፈሴ እንጂ። ልጆቻችን ኤክሴል የሚያደርጉት በመንፈሱ ነው። ዳንኤል እነዛ ሶስቱ ብላቴኖች ከባቢሎን ሌላ ሀገር ልክ እናንተ እንደመጣችሁት እኮ ነው የሄዱት። ግን ጉድ ስፒሪት ሆሊ ስፒሪት በዳንኤል ላይ መልካም መንፈስ ስለነበረው፣ ኤክሰለንት ስፒሪት ስለነበረው ካለቆች፣ ከፕሬዝዳንቶች፣ ከመኳንንቶች በለጠ ይላል። ዛሬ ልጆቻችሁን የሚያስበልጥ ይሄ መንፈስ ወደ አንድ ሰው ቤት ይገባል። ልጆች ያላችሁ እንዲህ ነው አሜን የሚባለው። ከዚህ የሚበልጥ ታያላችሁ ያለው ጌታ የሚቀጥለው ቻፕተር ላይ ደግሞ እግዚአብሔር ክስን፣ ሪጀክሽንን፣ ፊርን ሲሰብር ታያላችሁ። አመንዝራለች ተብሎ ወደሱ የመጣችን ሴት በፊር ውስጥ የምትኖር፣ በሪጀክሽን ውስጥ የምትኖር፣ በዲፕሬሽን ውስጥ የምትኖር ሞቷን የምትጠብቅን ሴት እኔ አልፈርድብሽም፣ እኔ የዓለም ብርሃን ነኝ ብሎ ላይፍን ሲያጋራት ታያላችሁ። ወዳጅ ሲያረጋት ታያላችሁ። ስፍራዋን ሲለውጠው ታያላችሁ። አላውቅም በዲፕሬሽን ውስጥ ያላችሁ፣ በፊር ውስጥ ያላችሁ፣ በአኪዜሽን ውስጥ ያላችሁ፣ በሪጀክሽን ውስጥ የምትኖሩ ይህ ቀን የእናንተ ቀን ነው። የዓለም ብርሃን ብርሃን ያበራል። በጨለማው ላይ ብርሃን ያብራ ያለ ያ ጌታ ዛሬ ብርሃንን ይለቃል። አይ ቲንክ እጅ ጭኖ መጸለይ ዛሬ ይቻላል አይደል? አሜን። ክብር ለኢየሱስ ይሁን። የሚቀጥለው ቻፕተር ላይ ከዚህ የሚበልጥ ታያላችሁ ያለው ጌታ በዚህ ቸርችም ስለሚጀምር ነው። እንደገና እምላችሁ በህይወታችን ይጀምራል። ሂሊንግ አይደለም። ሂሊንግን ቻፕተር 5 ላይ ነው ብሮክ ያደረገው። ቻፕተር 9 ላይ ግን ክሪኤቲቭ ሚራክል፣ የማይሆን የማይታመን ነገር መሆን ጀመረ። እውር አይደለም አይኑ የበራው። ብዙ ቴዎሎጂያንስ እንደሚሉ ወይም የመጽሐፍ ቅዱስ አዋቂ ብዩ የሌለው ውስጡ ብዩ የሌለው ለማየት የሚዘገንን ሐዋርያት እንኳን ዘግንኗቸው ደቀ መዛሙርቶች እንደዚህ አይነት በሽታማ አሉ ወይ በርግማን ነው የሚመጣው ወይ በኃጢአት ነው፣ እሱ ነው ወይስ ወላጆቹ አሉ። ዘገነናቸው። የኬዙ የቻሌንጁ ትልቅነት። ኢየሱስ ግን እንዲህ አለ፣ እሱም ወላጆቹም አይደሉም፣ የእግዚአብሔር ክብር በሱ እንዲገለጥ ነው አለ። አንዳንድ ቻሌንጆች ራሳችሁን አትክሰሱ። ኃጢአቴ ነው፣ መርገም ነው፣ ወላጆቼ ናቸው አትበሉ። የእግዚአብሔር ቃል የታመነ ነው። የእግዚአብሔርን ክብር ሊገልጥ ነው። ኢየሱስ ጭቃን አንስቶ አይኑ ከተተው ይላል። አያችሁ ብዬ የለውማ። ክሪኤቲቭ ሚራክል ነው ያደረገው። ኦሪጂናሊ አዳሚክ ዲስፔንሴሽን ነው የተመለሰው።
ሰው ልክ ከአፈር እንደተሰራ አይኑን ጭቃ አንስቶ ከተተበት ይላል። ሂድና ታጠበዋል። ሲታጠብ ጭቃው አይን ሆኗል። ዛሬ በዚህ ቸርች የሚራክል ይጀምራል። ወይ አታምኑም እንዴ? ሚራክል ይጀምራል። ግሬት ሚራክል ይጀምራል። ሶልስን ኔሽን የሚያደርግ ሚራክል፣ ሃይማኖተኞችን ቻሌንጅ የሚያደርግ ሚራክል። ራሱ ሰውየው ኖርማል እውር መብራት ስለሆነ ምን አለ? አንተ ሰው ይሄንን ያደረገው ኃጢአተኛ ነው ሲሉት ኖ አለ። ዓለም ከተፈጠረ ጀምሮ አለ። እስቲ አሜን። እውር በርተው ሊሆን ይችላል፣ አይን ግን የተፈጠረለት አይቼ አላውቅም አለ። ከዚህ የሚበልጥ ታያላችሁ መች ሰማይ ሲከፈት። ከዛ እናንተ 11ኛውም ላይ ያው ግሬት ሚራክል ነው። የ4 ቀን ሬሳ እሱ ላይ አልቆይ ልዝለለውና የ21ኛው ምዕራፍ ላይ አርጌ ከዛ በኋላ ወደ ጸሎት እንሄዳለን። 21ኛው ምዕራፍ ላይ ኢየሱስ ሼፓርዶችን መሾም ጀመረ። ላዩ ላይ ያለውን ግሎሪ ማካፈል ጀመረ። ጴጥሮስን ጠራው፣ ባክስላይደሩን። ዛሬ በምን ሲቹዌሽን እንዳለ አላውቅም፣ ግን ወደ ቀደመው ወደዛ ወደ ልጅነት ኮሊንግ ብዙ የተጠሩ ሰዎች አሉ እዚህ ውስጥ። ኮሊንጋቸው ተቀብሮ ያለ እግዚአብሔር ያንን የረሳውን ኮሊንግ መጣ ወደሱ። ዛሬ ወደ አንተ ይመጣል። ወደ ተረሳ ኮሊንግ፣ ወደ ተደበቀ ኮሊንግ። ልዩ ልዩ ኮሊንግ አለ። እንግዲህ አንዳንዶቻችሁን እግዚአብሔር ለንግድ ጠርቷችሁ ሊሆን ይችላል። አንዳንዶቻችሁን ለትምህርት ጠርቷችሁ ሊሆን ይችላል። አንዳንዶቻችሁን ለእግዚአብሔር ቤት አገልግሎት ጠርቷችሁ ሊሆን ይችላል። ይህንን ኮሊንግ በዚህ ቃል ልዝጋው። በጌን ጠብቅ፣ ግልገሌን ጠብቅ፣ መግብ፣ ጠበቶቼን መግብ በሚል አደገኛ ሹመት በዚህ ሰው ላይ ሲወድቅ ታያላችሁ። ስለ ሹመት ሳስብ በዚህ ቃል ልጠቅልለው። ሙሴ የሚመራው ኮንግሪጌሽን ብዙ ጊዜ ይላለሁ። እንግዲህ ስትወስዱ የሚመቻችሁን ውሰዱ፣ ካልተመቻችሁ ተዉት። እንግዲህ ሙሴ 3 ሚሊዮንን ኮንግሪጌሽን እንደረኛ ሲመራ መጽሐፉ ምን ይለናል? በመካከላቸው አንድ እንኳን በሽተኛ አልነበረም ይላል። ላዩ ላይ ያለው አኖይንቲንግ ይፈውሳል፣ ፕሮቴክት ያደርጋል። በብዙ ብርና ወርቅ አወጣቸው ይላል። ሙሴ ልክ ሊሄድ ሲል የራራው ለኮንግሪጌሽኑ ነው። ላዩ ላይ ያለው ግሎሪ ህዝቡን ሲፈውስ የታመመውን፣ ላዩ ላይ ያለው ግሎሪ በሽተኛውን ጤነኛ ሲያደርግ አይቶታል። ሊሄድ ሲል እንዲህ ያለው ዘኍልቍ 27 ላይ እግዚአብሔር ሆይ አለ፣ እባክህ ይሄ እረኛ የሚያወጣው የሚያስገባው አንድ ሰው በማህበሩ ላይ ሹም ሲለው እግዚአብሔር እንዲህ ያለው ራይት ስፒሪት ባለበት በነዌ ልጅ በኢያሱ ላይ ከክብርህ አኑርበት። ዘሴም አኖይንቲንግ በሱ ላይ ይስራ። አረቲ አሜን። ወደ ናትናኤል ልምጣ። ዛሬ ስፒሪት በማን ላይ ነው የሚመጣው ካላችሁኝ፣ ናትናኤልን ዋይ ይህንን ሁሉ ግሎሪ እንዲያ የፈቀደው ተንኮል የሌለበት የእስራኤል ሰው ራይት ስፒሪት ባለበት በነዌ ልጅ በኢያሱ ላይ ዛሬ የተራበ መንፈስ ባለው የተራበ ቅባትን በተራበ በአንድ ሰው ላይ ይሄ ሹመት ይመጣል። እስቲ ሁላችንም ቆመን እንጸልያለን። ዋይ የእግዚአብሔር ቅባት ወደ ዳዊት መጣ። ዳዊት ይኖይት የቀናውን መንፈስ በውስጤ አዲስ። አሁን ያ የሚራብ ስፒሪት የሚጠማ ስፒሪት እንደገና በውስጤ አዲስ እያላችሁ ይሄ አንቺ ቀን ነው። ነይ ልጸልይልሽ።
ዲያቆኖች ካላችሁ ብትረዱኝ ደስ ይለኛል። ሁላችንም እንጸልያለን። ነገርሽ ሁሉ ይታደሳል።